የቃለ ሕይወት ቤተ እምነት የሌሎችን ቤተ እምነት ነቢያቶች የሚባሉትን በሙሉ አውግዟቸዋል። በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ከሰይጣን ጋር ቢሆን ሰርተው ሊያፍኑ ሞክረዋል እያሰቡ ነው። ከሰይጣን ከዳቢሎስ ጋር ቢሆን ሰርተን እናፍነዋለን እያሉ ነው። እባካችሁ ቆም ብላችሁ አስቡ። ቆይ ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? መልካም። በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምቷል። ቁጥራቸው ከ30 በላይ የሚሆኑ ሰዎች አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው አፈግረዋል ከነሱ እና እቺ መጣ እንግዲህ ያለችው ምንድነው? ዮኒ ማኛ መድኃኒቱ ይወስዳል ያሟል እና ቴዲ አዋሳ ነግሮኝ ሰሞንኛው ይሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም ምንም አይካድ ነገር ነው። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበረ። ጥቅሜ አልተከበረልኝም ብሎ ወታደር ሰላማዊ ሰልፍ የሚወጣባት ሀገር ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል። ሲያርሽ ክርስትና ስምሽ ማን ነበረ? ዝናብ ወርቅ አድማሱ ዝናብ ወርቅ አድማሱ የክርስትና ስምሽ። ይህንን ውይይት ሁላችንም ስንጠብቀው ነበረ። ነገር ግን ሙስሊም ወገኖቻችን በመሸሻቸው ምክንያት ሊደረግ አልቻለም፣ ተሰርጿል። ምክንያቱም ከቀናት በፊት እፎይና ሁሱ ባደረጉት ውይይት ላይ የደረሰባቸውን ያንን ውድመት ድጋሚ መቀበል አይፈልጉምና እንግዲህ ሰሞኑን ከኡስታዛቸው ጋር ቲክቶክ ላይ ያለን ከሚሉት ጋር በመጅሊስ እውቅና ካለው ከተሸለመው ጋር ለአንዴና ለመጨረሻ ጊዜ ኬረሩን እንድዳርገንለታል። በዚህ ምክንያት ብዙ የመጅሊስ ላይ ታዋቂ የሆኑ ኡስታዞችም በቴሌቪዥን ፕሮግራሞቻቸውም ውይይቶቻችን ላይ ሪፍሌክሽን እየሰጡ ነው። የተወያየኝ እስልምናን እንደማይወክል ሙስሊም እንዳልሆነ which እንደከፈረ ትክክለኛ ምላሽ እንዳልሰጠ ብዙ ኡስታዞች ምላሽ ሰጥተውበታል። ምን ይሄ ብቻ ለወር ያህል ቃሌ በመግቢያ ላይ እንደሰማችሁት ፕሮግራም እዘው ነበረ ሊወያዩ። አሁን የደረሰብን ስብራት ተወያዮቹ ምን አሉ? አሁን የደረሰብን ስብራት እስልምናን የሚበትን ስለሆነ ውይይታውን አናደርግም ብለው አፈግረዋል ከነሱ ቃል በቃል። በደንብ አስተውሉ። ሁሱ ተጽዕኖ ውስጥ እንዳለ ችግር ውስጥ እንደገቡ እስልምና የሚከተሉ ሰዎች ሊበተኑ እንደሆነ ኡማው ክፍፍል ውስጥ እንደገባ which is ሙስሊሞች የሚከተሉትን ጭንቅላት የሌለውን አካል እንዴት አድርገን ድራማ ሰርተን እንታደግ እያሉ ነው። በውስጥ ያወሩት ሪከርድ ደርሶኛል፣ አስደምጣችኋለሁ። ምን ይሄ ብቻ ይሄን የደረሰብንን ኪሳራ ከሰይጣን ጋር በደንብ አስተውሉ ወገኖቼ፣ ከሰይጣን ጋር ቢሆን ሰርተን ኦርቶዶክሶች ላይ ፕሮፓጋንዳ ሰርተን ይሄንን የገጠመንን ተግዳሮት ለማለፍ ከሰይጣን ጋር ህብረት አድርገን ቢሆን እንሰራለን ብለዋል። እዚህ ቲክቶክ ላይ ወርወር የሚሉ እንደዚህ አይነት ባለጌ እንደዚህ አይነት ናቸው። እንግዲህ የቲክቶክ ላይ የዋብያው ነው ኡስታዞች እስልምናን እንታደጋለን የሚሉት። በእርግጥ ድምጻቸውን ስላሰማዋችሁ ብቻ ለኦዲየንሶቼ ይቅርታ ጠይቃለሁ። ደግሜ ያላደርገውም እንደዚህ አይነት ባለጌዎችና ቆሻሾችን ኦዲየንሶቼ እንዲሰሙት ስለማልፈልግ ማለት ነው። ስለማይመጥኑ ለክብራችን ለኦዲየንሶቻችን ክብር ስለማይመጥኑ ይሄው አድምጡት። አሜን። ዲቤቱ እኮ የጊዜው ሁኔታ ነው፣ እንደምታውቀው ነው ያለው ነገር። ውጥረቱን ታውቀዋለህ። አሁን ባለበት ሁኔታ ከእሱ ጀምሮ እስካሁን ድረስ ያለው ነገር የምታውቀው ነው። ሰው በዛኛው ሰልፍ ከኦርቶዶክሶች ጋር ያለው ነገር ለእኛ በዚህ ሰዓት ሞር ኢምፖርታንት ነገር ነው። ያንን ነገር ማስተካከል የሚኖርብን ነገር አለ። ከሚዲያ ከራቃችሁ ብቻ ነው እናንተ የኛው ነገር ማይታያችሁ፣ ለእኛ ይታየናል። እንግዲህ በዚህ የኛውን ነገር ማስተካከል ይኖርብናል ብዬ አምናለሁ። እናንተ ደግሞ አያገባንም እኛ ብላችኋል። ለእኛ ደግሞ የምራኑ ሞር ኢምፖርታንት ፓርት ነው። እኛ ውስጥ እንዳለ ነው ደግሞ ከሚዲያ ካራቃችሁ በስተቀር ምን ያህል ነገሩ እንደሆነ የሚደበቅ ነው ብዬ አላምንም። ፐርሰናሊ አይዞ ጭንቅላቴ ራሱ አይዞርም ወደዛ ማለት ነው። ኮሚኒቲ በሰዓት ያለው ኢቨን እየዞረ ያሉ ቪዲዮዎችንም አጠቃላይ
የኛ ምክንያቱም እናንተ እንደ ክርስቲያን ሳይድ ሰራችሁ ራሱ በዛኛው ሳይድ ያላችሁ ስለሆናችሁ ብዛት ማች እናንተ ቦታም ላይ ኖሮ ይችላል። እኛ ግን ትልቅ ሁኔታ ውስጥ ነው ያለነው፣ በጣም ትልቅ ማለት ነው። ስለዚህ እንዳሁኑ አይነት ለ10 ዲቤት አይኖርም፣ ከዚህኛው አይበልጥም። ዲቤቱን ይህን ነገር ትንሽ ረገብናብና ቅድም አብዶ እንዳለው የእንትናም ይሄ ቫይራል የወጣው ነገር ቀዝቀዝ ይበልና የእኛ ኮሚኒቲው ላይ ነገ ብዙዎች እኮ አሉ ኮሚኒቲ ብዙ እዛ ህዝብ ላይ ሌላ ርዕስ መደረብ ስላልፈለግን ግን አሁን ችግሩ ሲያዘ ሳይድና ተመሳሳይ ሌላ ኢሹስ ራሱ ጆይን አድርጉ ማድረግ የምንችልበት አይነት አቴንሽን አለ። ያ ሙስሊም ኮሚኒቲ ነው ሊትራሊ ውይይቱን ሊያዳምጥ ይመጣል ብዬ የማስበው አብዛኛው ማለት ነው። ሰሞንኛው ኢሹ ማለት ነው ይበልጣል ከዚህኛው እኛ ከያዝነው ፕሮግራም። ምንም አይካድ ነገር ነው። እኛ የነዛ በዛ አሁን የሰሞንኛ የተፈጠረው እንኳን እንደ ኢትዮጵያ ያለ ኢሹ ይበልጣል ሊትራሊ በዛ ምክንያት ነው ሊትራሊ እንጂ የሆነ እንትን እያለ አይደለም። እኛ ኮሚኒቲ ያለ ራሳችን ብቻ አይደለም የምናወራው፣ ህዝብ አለ በዚህ በኩል አንተ ያወራል ደቂቃ መያዝ እንደዚህ ምናምን ውስጥ ችግር ሰይጣን ራሱ አስቀመጠ ደቂቃ ያዝልን ችግር የለብንም። ዲያብሎስ ራሱ መሆን ይችላል ሊትራሊ ችግር የለብኝም ፐርሰናል። ዋናው ይሄኛው ነው ሰሙ አየር ላይ ያለውን ነገር አውርተን ወደዚህ መዞር የምንችልበት ሩም ነው ወይ ነው ፖይንቱ። ይቱን እኮ እንዲደረግ ፍልቀን ዛሬም ነገም ችግር የለብንም። ግን አሁን ይሄኛውን ነገር በቃ አሁን በእጃችን ላይ ያለው ነገር ይሄ ህዝብ ዘንድ ላይ ትልቅ ነገር ነው። ስለዚህ ይሄኛውን ሴትል እንድናደርግ ተጠብቁናላችሁ። አፎር ይሄኛውን ሴትል እናደርግ አይደል? አይ እንዲህ መሆን የለበትም እንዴት እንደዚህ ይደረጋል በቂ ባልሆነ ምክንያት ምናምን አይነት ነገር መጣ። በቂ ባልሆነ ምክንያት አይደለም በቂ ነው። በየትኛውም ቦታ ይሆናል ዲያብሎስ ሁላ የሚኖርበት ቦታ ችግር የለብንም። እንግዲህ ንጽጽር እንሰራለን የሚሉት በሐሰት አሁን የመጣባቸውን የተገለጠባቸውን ከሰይጣን ጋር ቢሆን ሰርተው ሊያፍኑ ሞክረዋል። እያሰቡን ከሰይጣን ከዲያብሎስ ጋር ቢሆን ሰርተን እናፍነዋለን እያሉ ነው። እባካችሁ ቆም ብላችሁ አስቡ። ከእንደነኚህ አይነቶች ራሳችሁን በማግለል እውነት ወደ ሆነው ህይወት ወደ ሆነው ትመጡ ዘንድ ጥሪ ያቀርብላችኋለሁ። ደህና ቆዩኝ። ሼር አድርጉት ይሄን ቪዲዮ። እፎይን የመሰለ ወንድም ስንት ሰውን ከሌላ ሀገር እያስመጣችሁ አሜሪካ፣ አውሮፓ፣ እንግሊዝ ሀገር ስትወስዱ ይሄንን ያህል መስዋዕት የሚከፍል ወንድም እንዴት ለአንድ ቀን አላሰባችሁት? ለአንድ ቀን። ስለዚህ የኦርቶዶክስ አባቶች በየዓለሙ ያላችሁ ጥሬን አቀርባለሁ። ይሄንን እፎይ የተባለን ሐዋርያ ዓለም ላይ ወይ አሜሪካ አምጡት ወይ እንግሊዝ ሀገር ወይ አውሮፓ ወይ ካናዳ አምጥታችሁ ቤተክርስቲያናችሁ እንዲኖርና በዛም ላይ ትምህርቱን እንዲያስቀጥል ሰዎች ወደ ሌላ እንዳይሄዱ ትምህርት የሚሰጥበትን መንገድ አመቻቹለት። ሐዋርያ ማለት ዝም ብሎ ኦርቶዶክስን መስበክ አይደለም። ሐዋርያ ማለት ሌሎች ኦርቶዶክስን እንዴት አድርገው እንደሚጠሏት እናያለን። በሌሎች የነሱን ማንነት ደግሞ በተወሰነ መልኩ ማሳየት። ከምን አድርጎ ስድብ ሳይኖር በማንበብ እነሱ ይሄ ይላል ብሎ በማስረጃ አስቀምጦ እንዲያሳይ ዓለም ላይ ፕላትፎርሙ ቢፈቀድለት የውላ ስቃይ ከሚቀበል ያንን አመቻችታችሁ የተሻለ ሀገር ላይ ብታመጡት መልካም ነው። መልካም። በእርግጠኝነት ሙስሊሞች ሲያገኙት ከትፈው ይበሉታል። ይህን በግልጽ እናገራለሁ። ሙስሊሞች ሲያገኙት ደግሜ ልናገር ቆርጥመው የሚበሉትና አደባባይ ላይ በደስታ ሲጨፍሩ የሚውሉት እፎይን ስጋውን ሲበሉት ተግባባን። ስለዚህ የኦርቶዶክስ በሙሉ ያላችሁ ቤተክርስቲያን ያላችሁ ሰዎች እፎይን ብታመቻቹለት፣ እፎይ ከሀገሮቱ በትልቁ በሚዲያ ደረጃ ይህንን ነገር ለህዝብ ቢያስተምርበት ጥሩ ነው። አልዋሸም፣ አልተሳደበም፣ እውነት ተናግሯል። መንሱር ጀማል በዋስ ቢወጣም ተመሳሳይ ወንጀል ሰርቶ በድጋሚ ሊመጣ ይችላል። ለህብረተሰቡም ጥሩ ምሳሌ አይደለም። ቀደም ሲል በቁጥጥር ሲውልም በመከራ ስለያዝነው የዋስትና መብቱን እንቃወማለን በማለት አሳስቦ ነበረ።